ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን፣ ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን ዩናይትድ ኪንግደም to deploy aircraft carrier strike group to counter Russia in Atlantic and Arctic Ocean፣ ገዳይ ሲያረፍድ ሟችን ቀዠቀዣል አሊያም አይጥ ለሞቷ የድመት አፍንጫ ታሸታለች ይሏል አበው። ሞስኮው በበኩሉ የኒኩለር ሚሳይሎቹን ወደ አውሮፓ ህብረት ድንበር ማስጠጋቱን፣ ያ ማለት ደግሞ አንተ ግፋኝ እኔ ከስጋ ላይ ወድቃለሁ ይሉትን ያስታውሱበታል። United States of America continues to test option that Ukraine can live with and that Russia will accept መባሉን፣ ከእስያ ቀጠናም የሰሜን ኮሪያና የጃፓንን ጉዳይ እንዲሁም በስተመጨረሻ ያደረግኩትን የኢራን የአሜሪካና የኢዝራኤልን የግዙፍ ጦርነትና ምስጢር ሂደት ዘልቀንና ጠልቀን እንመለከታለን። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። በዓለም ላይ በድፍን ምድሪቱ የዚህ ዘመን ታሪክ ባስከፊ ውጥረትና የመጠፋፋት ስልትና ቀመር ውስጥ ነው። እንደዚያ ከሚባልላቸውም ሩሲያና እንግሊዝ ዛሬም ውጥረታቸው መካረሩን የሚገልጥ ዜና ተነግሮበታል። ያውም እንግሊዝ ሩሲያን በአትላንቲክና በአርክቲክ ውቅያኖሶች ለማውጋት የሚያስችሏትን የጦር አውሮፕላን ጫኝ መርከቦቿን በዚያ ማስደፈጧ ተነግሯል። የእንግሊዝና የሩሲያ ፍግፍግ ወይም የእርስ በርስ የመጠፋፋት ዝግጅት አሊያም ባወኩሽ ናኩሽ ወይም በማን ከማን ያንሳል ቁማራቸው አሊያም አጎንብሶ በላን ተኝተህ ቀላውጠውን ወይም ደግሞ እባብ ለእባብ ይታይ ካብ ለካብን ከሆኑ ዘመናት ተቆጥረዋል። ሩሲያ እንግሊዝን መጀመሪያ ዋጥ ስልቅጥ አድርጌ የእሳት ቀለብ የጉርስ የማረጋት ስትል የፖዘይዶን ድሮኗን ወይም P8 የሰው አልባ የጦር መርከቧን ከእንግሊዝ የባህር ጥልቅ ስፍራ አቅራቢያ ማስደፈጧና በልበላው ያለችውም ቀን የዚያን የውሃውን ወይም የባህሩን የውሃ ክፍል ሽቅብ 900 ሜትር አረፋ እያስደፈቀና እያፍለቀለቀ በቅጽበት በለንደን ከተማ ላይ ይደፋውና የለንደን ከተማ እንደ ገበጣ ጠጠር ተጠራርጋ የምትጠፋበት ጊዜው ሩቅ አይደለም። ወዲህም ይላሉ የሩሲያ ባለሥልጣናት፣ ወዲህም ሩሲያ የእንግሊዝን ከካርታ መሰረዝ ጉዳይ ከ3 እስከ 4 ደቂቃ ብቻ የሚፈጽም የጦር መሳሪያ አዘጋጅተንላታል እያሉ ሲያስጠነቅቁ ሲዝቱና ሲፎክሩ በጣም በተደጋጋሚ ጊዜ በተከታታይ ለዓመታት ይሄንን ድፍን ዓለም ያውቃል። ታዲያ ዛሬ ምንድን ነው የሆነው? እንግሊዝ በተራዋ የጦር አውሮፕላን ጫኝ መርከቦቿን በአርክቲክ ውቅያኖስና በአትላንቲክ ውቅያኖስ በእነዚያ ሁለቱ ውቅያኖሶች ላይ ማስደፈጧ ተነግሯል። ማስደፈጧ ብቻም አይደለም፣ እንግሊዝ አጋር አባሮቿን ተጠራርታ ግዙፍ የጦር ልምምድ ለማድረግ መዘጋጀቷን የተነገረው። ይህንን መረጃ ይፋ ያደረገው ደግሞ የእንግሊዝ የመከላከያ ሚኒስቴር ነው። እንግሊዝ የጦር አውሮፕላን ጫኝ መርከቦቿን ባሰፈረችበትና የፋየር ክራስ ስትል በሰየመችው የግዙፍ ጦርነት ዝግጅት ከአሜሪካ ከካናዳና ከሰሜን አውሮፓ ሀገራት የሚሳተፉበት ከባድ የተባለ የጦር ልምምድም ታቅዷል ነው የተባለው። የእንግሊዝ የጦር አውሮፕላን ጫኝ መርከቦች እንደ HMS ፕሪንስ ኦፍ ዌልስም በዚያው ተሰልፋ አገልግሎት ትሰጣለች ነው የተባለው። በዚያ የጦር ልምምድ የእንግሊዟ HMS ድራገን የጦር መርከብም ከሰሜን አትላንቲክ ጦር ቃል ኪዳን ድርጅት ከኔቶ ከተውጣጡት የጦር መርከቦች ጋር መሳ ለመሳ ሆና ሩሲያን እያስጠነቀቀች ትፎክራለች ነው የተባለው። እንግሊዝ ትላለች ባለፉት 2 ዓመታት የሩሲያ ጦር ኃይል በሰሜን አትላንቲክ ውቅያኖስና በአርክቲክ ውቅያኖስ አካባቢ ሄድ መለስ ወጣ ገባ እያለ ኃይሉንም በከፍተኛ ደረጃ አጠናክሯል ስትል ታሳያለች። ባለፉት 2 ዓመታት ትላለች እንግሊዝ በእንግሊዝ የውሃ ክልል እየተንጎማለሉና ለሀገሪቱ የጦር መርከቦች አደጋ የጋረጡት የሩሲያ የጦር መርከቦች ጉዳይ በ30 በመቶ ጨምሯልም ነው ያለችው። በቅርቡ ለታቀደውና ዝግጅቱ በተጠናቀቀው የእንግሊዝ መራሹ ግዙፍ የጦር ልምምድ
ከ30 ሀገራት በላይ የተውጣጡ ከ1000 በላይ የጦር አውሮፕላኖች እንደ ቆላ ወፍ ወይም የግሪሳ መንጊያ የዚያን የአትላንቲክና የአርክቲክ ውቅያኖሶች ሰማይ ሲርመሰመሱበትና የሚል ድምፃቸውን እያሰሙ ክንፋቸው ከክንፋቸው እንዳይላተም ብቻ ተራርቀው ሰማዩን ሞልተውት የሁለቱን ውቅያኖሶች ውሃም እንደ ዳክዬ ዋናተኛ ሲላቸው የሀገራቱ የጦር መርከቦች በገጹ ላይ እየደነሱ ሊከንፉበት ሲያሻቸውም ከውሃው ከርስ ብቅ ጥልቅ ድፍቅና ዝፍቅ እያሉ ሊታዩበት የእሳትም የውሃም ልብሳቸውን ለብሰው መሰናዳታቸውን የተገለጠው ዛሬ ነው መረጃ የወጣው። እንግሊዝ መራሹ ከ30 በላይ ሀገራት የተካተቱበት ግዙፍ የተባለ የጦር ልምምድ ከ1000 በላይ የጦር አውሮፕላኖች ለሰከንዶች ወይም ለደቂቃም ባልሞላ ጊዜ ቆም ብሎ ማሰብ ይቻላል። 1000 የጦር አውሮፕላኖች ምን ያህል የሰማዩን ክፍል ሊሸፍኑት ይችላሉ? የአትላንቲክ ውቅያኖስና የአርክቲክ ውቅያኖሶችስ ስፋታቸውን ከዚያ አንጻር መገመት አይቻልም ወይ? ጉዳዩ ጥልቅና ሩቅ ወዲህም ረቂቅ ነው። የእንግሊዙ ጠቅላይ ሚኒስትር ጌታው ኬር ስታርመር ወይም እነርሱ ሰር ኬር ስታርመር ይሏቸዋል፣ በበኩላቸው የጦር መርከቦቻቸውን በአርክቲክ ቀጠና ያሰፈሩት የአሜሪካው ፕሬዚደንት ዶናልድ ትራምፕ የግሪንላንድን ደሴት ለመጠቅለል ከወሰኑ በኋላ ነው ይሏቸዋል። የማታ ቆሻሻ ከመንካቱ የማነካካቱ እንግሊዝ የጦርነት ስልትና ስሌትን መጫር ታውቅበታለች። ነገር ግን ጫን ያለው ወይም ደግሞ የቁርጡ ቀን ሲመጣ ኢትዮጵያውያኑ ይሉትን መጀመሪያ አውቁኝ በኋላ ደብቁኝ ያን ሆና ትታያለችም ይሏታል። በጦርነት እንደዚህ የገዘፈና የወጣ ስም ከሁለተኛ ዓለም ጦርነት በኋላ ምን አላትና ሲሉም የሚጠይቁት ብዙዎች ናቸው። በእርግጥ ግን ሀገሪቱ በጦር መሳሪያ ጥበቧ በጣም የዘመነችና በጣም የምትጠቀስ ሀገር ናት ይሏታል። ከሩሲያ አንጻር ሲቃኝ ግን ዶሮ በጋን አሊያም ደግሞ እንግዳ ባይመጣ ሁሉ ሴት ዝናብ ባይመጣ ሁሉ ቤት ይሉትን ነው ሲሉ የሚሳለቁትም ለቁጥር ያታክታሉ። ታዲያ ግን የእንግሊዙ ጠቅላይ ሚኒስትር ሰር ኬር ስታርመር የአሜሪካው ፕሬዚደንት ዶናልድ ትራምፕ የግሪንላንድን ደሴት አይጠቀልሉም ወይም አይወስዱም ብለው ይሁን ወይም ደግሞ ለይስሙላ ባይታወቅም የጦር መርከቦቻቸውን በዚህ አስደፍጠዋል የተባለው የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር ሰሞኑን በሚዩኒክ ተሰባስቦ በመከረው የጸጥታ ኮንፈረንስ ንግግራቸውም የእንግሊዝ ጦር ኃይል አሉ የእንግሊዝ ጦር ኃይል ከአውሮፓ ጦር ኃይል ጋር ተቀናጅቶ ይቆማል ነው ያሉት። ስታርመር በረዥሙና የሚዩኒክ የጸጥታ ኮንፈረንስ ንግግራቸው ዩሮፕ ኢት ሃዝ ቱ ቢ ሬዲ ቱ ፋይት ሩሲያን አግሬሽን ነው ያሉት። ከሩሲያ ጋር ለመዋጋት አውሮፓ መዘጋጀትና በተጠንቀቅ መቆም አለበት። አሜሪካን አልቀላቀሏትም። ስታርመር ሀገራቸው የጦር መርከቦቿና የጦር አውሮፕላኖቿን በገፍ ማሰናዳቷን ምን የገለጡት በሚዩኒክ የጸጥታ ኮንፈረንስ ላይ ተገኝተው ዘራፍ ያሉት የአውሮፓ መንግስታት ደግሞ በአሜሪካ የአይነ ቁራኛ መነጽር ታይተዋል የተባለው አንድም ጠላት ከሩቅ አይመጣምን፣ ሁለትም ይህች ባቄላ ካደረች አትቆነጠምም በሚል ስሌት መሆኑን ልብ ያሉት ልብ ብለው ይህንን እምዩት ብለዋል ነው የተባለው። አሜሪካ በሚዩኒክ ተሰባስበው ሲመክሩ ሲዶልቱ አሜሪካ ብትቀርስ አሜሪካ ባትኖርስ እኛ ግዙፍ ኃይል እኮ አለን ኔቶ የኛ አይደለም ወይ ሲሉ በሚዩኒክ ኮንፈረንስ ላይ ዘራፍ ያሉት መሪዎች በአሜሪካ መነጽር ግን ሌላ ሆኗል የተባሉትን የተባለው የአውሮፓ መንግስታት በዚያ የሚዩኒክ የጸጥታ ኮንፈረንስ ላይ ተገኝተው ያሻቸውን ሲሉ የሰማቸው አሜሪካ በውጭ ጉዳይ ሚኒስትሯ ማርኮ ሩቢዮ በኩል የአህጉሩን መሪዎች ጽኑ ማስጠንቀቂያ ሰጥታቸዋለች። ይህንን ሲሉ ማሌይዝ ኦፍ ሆፕለስነስ ግን ደግሞ ዘ ዩናይትድ ስቴትስ ኦፍ አሜሪካ ኒድድ አ ፓርትነርሺፕ ዊዝ ዊል ቱ ሰርቫይቭ ነው ያሉት የእንግሊዙ ጠቅላይ ሚኒስትር ሰር ኬር ስታርመር የአሜሪካውን ፕሬዚደንት ዶናልድ ትራምፕንም ክፉኛ ገስጸዋቸዋል፣ ወርፈዋቸዋል ነው የተባለው። ይህንን ሲሉ ቢ ኢን ኖ ዳውት ኢፍ ኮልድ ኦን ዘ ዩኬ ውድ ካም ቱ ዩር ኤድ ቱዴይ። ስታርመር ይህንን የተናገሩት በዩክሬን ጉዳይ የተነሳ ነውም ተብሏል። ዩክሬን የአሜሪካ ጉዳይ የልብ ቁስል ነው የሆነባት፣ መዋጫም መጥፊያም የሚያሳጣ
የአሜሪካው ፕሬዚደንት ዶናልድ ትራምፕ በሩሲያና ዩክሬን ጦርነት የተነሳ ተጨባጭና ታማኒ የሚባል ወጥ አቋም የላቸውም በሚል በብዙዎች ዘንድ ይጠለጠላሉ። ስታርመርም የሩሲያን ክራንቻ ፈርተውታል። እናም አሉ ዊ ማስት አንሰር ዲስ ትሬት ኢን ፉል አሉ። ሙሉ በሙሉ ተሰልፈን እንግሊዝ የራሷን ጦር ኃይል ዩናይትድ ኪንግደም እንግሊዝ በአውሮፓ ህብረት ውስጥም ልክ እንደ አሜሪካ የተለየ አቋም ያለውን ኃይል ሆና ነው የምትሳለው። ለራሷ ራሴን ካላንቆለጳጰስኩ ማን ይሉትን መሆኑ ነው። አለያም ደግሞ ሌሎቹ ይሉሽን ባልሰማሽ ገበያ ባልወጣሽ ምን ኃይል አላትና ነው ያቺ ደሴት ከአውሮፓ ተነጥላ ምንድን ነው ጉዳዩ ይሏታል። በእርግጥ ግን እንግሊዝና አሜሪካ የአንድ ሳንቲም ሁለት ገጽታ መሆናቸውንም እንዳትዘነጉ ሲሉ የሚያሳስቡት ብዙዎች ናቸው። ግን ደግሞ እንግሊዝ ራሷን የቻለች ዩናይትድ ኪንግደም በጣም ተፈሪና ባለ ግዙፍ ግርማ ሞገስ ሆና ነው በራሷ ቤት የምትሳለው። አውሮፓውያኑ ራሳቸው ያለ አሜሪካ ክንዳቸው ቢሉ እግራቸው ቄጤማ መሆኑ በሚነገርበት በዚህ ወቅት የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር ግን የዚያን አይነት ከሩሲያ ጋር የንዋጋ ቀረርቷቸው አጠያያቂ ሆኗል ነው የሚባለው። በቅርቡ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ወይም የኔቶ ዋና ጸሐፊ ማርክ ሩት ጎበዝ ግድ የላችሁም ያለ አሜሪካ አውሮፓ ዲፌንስለስ ነው ወይም ኃይል የለውም ሲሉ መናገራቸውን የዘገብንበት ጊዜ ሩቅ አይደለም፣ ይታወሳል። ታዲያ ዛሬ ደግሞ እንግሊዝና ጀርመን በዚያ በሚዩኒክ ኮንፈረንስ ላይ ያሉትን ብለዋል። በዚህ ወቅት ይሄንን ሁሉ ፉከራና ዛቻ የሰሙት የሩሲያ ባለሥልጣናት ደግሞ ሞስኮ ሙቪንግ ኢትስ ኒውክሌር ሚሳይልስ ቱ ዩሮፒያን ዩኒየን ቦርደር፣ በዚህ ወቅት ሞስኮ የኒውክሌር ተደራሽ መርዘኛና መዘዘኛ ሚሳይሎቹን ከአውሮፓ ህብረት አባል ሀገራት ድንበር ማስጠጋቱን የቤላሩሱ ተቃዋሚ ፓርቲ መሪ አስታውቀዋል። የሩሲያ መንግሥት የቁርጡ ቀን ሲመጣ የኒውክሌር ጦር መሳሪያ ተዘጋጅቷል፣ ምን ችግር አለ፣ ሁሉንም ቋጠሮ ይፈተዋል፣ ሁሉንም ረዥሙን ሁሉ አቆራርጦ በአጭሩ ይደርሳል ሲል ደጋግሞ አስጠንቅቋል። በቅርቡ ዘገባችን እንኳን ሩሲያ በአርክቲክ ቀጠና የኒውክሌርና የአቶሚክ ቦምብ መሳሪያዎቿን በገፋ አስፍራለች፣ በዚያ ነው ዋናው ቋቷ ሲባል እንዲያውም አንደኛው የኒውክሌር ጦር መሳሪያዋ ከ15,000 ኪሎ ሜትር በላይ እየተምዘገዘገ በቅጽበት 800 ኪሎ ቶን ክብደቱን ይዞ ምናልባትም የአሜሪካን ዋሽንግተን ዲሲና ኒውዮርክ ሲቲን ወዲያም ማንሃተን ላይ ሲያርፍ በግማሽ ማይል ርቀት ሁሉ በዚያ ዲያሜትር ያሉትን ወይም በዚያ አቅራቢያ ያሉትን ሀገራት ትንን እያደረገ በቅጽበት ነበሩ ወይ ወደሚል ታሪክነት የሚቀይር ነው። የሙቀቱ መጠን በዚያ በማንሃተን ላይ የሚያርፍ ከሆነ ያ መሳሪያ 180 ሚሊዮን ዲግሪ ሴንቲግሬድ ሙቀት አለው። ስለዚህ ያንን ሰርታለች ሩሲያ። አልሰሜን ግባ በለው ነው። አሁን እንግሊዝ ይህን ያህል መፎከር ነበረባት ወይ ሲሉ ዛሬም የተሳለቁት ለቁጥር ያታክታሉ። ከሩሲያ ጋር በጦርነት ውስጥ 4 ዓመታትን ያሳለፈችው ዩክሬንን በበኩሏ ከሩሲያ ጋር ተቻችላ መኖር የምትችልበትን አቅጣጫና አማራጭ አሜሪካ እያመዛዘነች መሆኑን የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ አስታውቀዋል። አሜሪካ ራሷ ከሀገራትና መሬት መጠቅለል መችራቀችና ነው። ከእናንተ የዚያ መሰል ኀጢአት የሌለበት ሰው የመጀመሪያውን ድንጋይ ይወርውርባት ይላል መጽሐፍ። ያንን መሆኑ ነው። ማንን ማን ይዳኛል? እንስሳቱ ተጣልተው ለዳኝነት ቢመጡ ወደ ዥብ ወይም ወደ አንበሳ ፍትሕ አለው ወይ? ዳኝነቱ ወዴት ውስጡን ለቄስ ይሉትን ነው። አሜሪካ ግሪንላንድን እጠቀልላለሁ፣ ካናዳን 51ኛ ግዛት ያደርጋለሁ፣ የፓናማ ካናልን ቢሉ የሜክሲኮን ሰርጥ ወይም ጋልፍ ኦፍ ሜክሲኮን ስሙን ሳይቀር ቀይረው የለም ወይ? በየትኛው ስነ ልቦና ነው አሜሪካ የሩሲያና ዩክሬንን ጦርነት ፍትሐዊ ግልግል የምትሰጠው ወይም መፍትሄ የምታበጅለት እንዴት ሆኖ ነው ሲሉ የሚጠይቁት ብዙዎች ናቸው። ለዚያም ነው ይላሉ አሜሪካ ሁለቱን ሀገራት ተቻችለው እንዲኖሩ ዩክሬን ካን ሊቭ ዊዝ አንድ ሩሲያ ዊል አክሴፕት። እንዴት ተብሎ ነው በጋራ አብረው ሊኖሩ የሚችሉት? ምንድን ነው መሰረቱ? ዝርዝር ንጥል ምንዝር ያለ ውጤት ወይም ደግሞ መግለጫ አልወጣበትም ይሄ ነገር። ብቻ አሜሪካ ያንን ብላለች። ሩሲያ በበኩሏ
የያዘቻቸውን 4ቱን ግዛቶችና የክራይሚያን ወደብ እነሱን ባጭሩ ይዛ ካልጠቀለለች የዩክሬን ኃይሎች ከዚያ የውሾን ነገር ያነሳ ውሾን ሲሉ ላስ ብለው ካልወጡ በስተቀር የሩሲያው ፕሬዚዳንት ቭላዲሚር ቭላዲሚሮቪች ፑቲን ሙሉ በሙሉ የዩክሬንን ሠራ አካል ጠቅልለው ሊያመነዥኩት ሊውጡት ይችላሉ የሚል መረጃ እየወጣ ነው። ዩክሬን እኮ የእኛ ናት ብለዋል በአንድ ወቅት ፑቲን ራሳቸው። ይህንን ካልተቀበለችም በኒውክለር አበጥረን እንገለግላታለን ይህንም ብለዋል። ታዲያስ ዩክሬን እነዛን ትልቀቅ ወይም መሬቶቿን አሳልፋ ትስጥ ነው? ዩክሬን ደግሞ ሞቼ እገኛለሁ አልለቅም ብላለች። አውሮፓኑም በሙሉ የዩክሬን አጋር አባሮች ዩክሬን እንዳታደርገው ይሄ ከሷ ይራቅ ሲሉ ጥርሳቸውን ነክሰው መቆማቸውን በተደጋጋሚ እየገለጡ ነው። ሩሲያ የያዘቻቸውና ያቀደቻቸውንም መሬቶች ካልያዘች በስተቀር ዩክሬንን አትለቅም። የሩሲያው የኒውክለር ተመራማሪ ሰርጌይ ካራጋኖቭ በተለይም እኒህ ሰው ፕሮፌሰር ዱምስዴይ ይሏቸዋል። ታዲያም አሉ ፑቲን የኒውክለር ጦር መሳሪያቸውን ሊጠቀሙ ይችላሉ ሲሉ በጽኑ አስጠንቅቀዋል። ዛሬ ፕሮፌሰር ዱምስዴይ በንግግራቸው የቁጣ ስሜታቸው ገንፍሎ ይህንን አሉ። ሬክለስ አንድ ፊቪል ማይንድድ ደንታቢሶችና ደካማ አእምሮ ያላቸው የእንግሊዝና የአውሮፓ መሪዎች አሉ ይህችን ዓለም ወደ ሙሉ ጦርነት ጨርሶ ወደምትጠፋበት እየመሯትና እያከነፏት ነው ሲሉ ምሬታቸውን ገልጠዋል። ሰውየው አሉ በዚያ የልህና የበቀል ስሜትና ስሌታቸው የአስፈሪና አስጨናቂ ንግግራቸውና ዛቻቸውም ሩሲያ needed to build its nuclear arsenal and be ready to use it in preemptive strikes to destroy European capitals. Our responsibility to the entire world is to stop this slide towards world war. ኃላፊነት አለብን ጎበዝ። ይህችን ዓለም ወደዚያ ጥፋትና ወደዚያ ጦርነት ይዘዋት ከሚከንፉት መከላከልም አለብን። ነገር ግን እነዚያ የአውሮፓ ደካማና ደንታቢስ መሪዎች ዓለምን ወደዚያ አስከፊውና ግዙፉ የኒውክለር ጦርነት ሊከቷት ነው፣ ሊዶሏት ነው። እኛ ግን ያንን መከልከል አለብን። እስከ ዛሬም የቆምነው ተው እያልን ነው። ተው ወደዚያ አትምሩን፣ ወደዚያ እንግባ እያልን ነው። ነገር ግን እነሱ እየገፉንም እየጎተቱንም ነው። ይህንን ድፍን ዓለም ይወቀው ነው ያሉት ሰርጌይ ካራጋኖቭ። ሰውየው በቅጽል ወይም በሌላ መጠሪያቸው ፕሮፌሰር ዱምስዴይ ነው የሚሏቸው። ዱምስዴይ ማለት የመጨረሻው የጥፋቱ ቀን፣ የቁጣው ቀን የሚል ትርጉም ነው ያለው። እሳቸው ወደ ዓለም ጦርነት አንግባ፣ የዓለም ጦርነት ቀጣው የኒውክለር ጦርነት ነው። በኒውክለር ጦርነት ደግሞ አሸናፊም ተሸናፊም የለም። ጎበዝ፣ ሳይቃጠል በቅጠል ይቅርብን፣ መቃብሩ ቦታ እንድረስ፣ እሳቱና ገደሉ አዘቅት ውስጥ አንሂድ፣ አንግባ፣ አንቅረብ፣ አንየው። ይሄንን ወቁት ነው ያሉት ካራጋኖቭ። ያንን መሰል ማስጠንቀቂያቸውን የሰጡት ደግሞ የበርካታ አውሮፓ መሪዎች በጀርመን ሚዩኒክ ተሰባስበው ሩሲያን እንደ ቡና ቁርስ በተቋደሱበት የዛቻና ማስጠንቀቂያ ዱለታቸውን ተከትሎ ነው። በዚያ በሚዩኒክ ኮንፈረንስ ላይ ሩሲያን እንዳትሸጥ እንዳትለወጥ አድርገው አብጠልጥለዋታል ነው የሚባለው የዚያ የሚዩኒክ የጸጥታ ኮንፈረንስ ተሰብሳቢዎች። ታዲያ ያንን የተመለከቱትና ቀጥታ ሲያው ሲሰሙ የነበሩት ፕሮፌሰር ዱምስዴይ የሩሲያው የኒውክለር ጠበብት እሳቸው ናቸው ይህንን የተናገሩት። ለ10 ቀናት የመሰወራቸው ነገር ሐሜትና ጉም ያስነሳባቸው የሩሲያው ፕሬዚዳንት ቭላዲሚር ቭላዲሚሮቪች ፑቲን በሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ላይም ጥቃት ከፍተው በቀናት ውስጥ ግባቸውን ሊያሳኩ ይችላሉ ይሏቸዋል። ታልባ ቢንጫጫ በአንድ ሙቀጫ፣ በአንዲት ቀን ጀንበር፣ በቅጽበት ውስጥ ሁሉም ነገር ያከትማል ነው የሚባለው በእነርሱ። በዚህ ወቅት አውሮፓውያኑ አንድ እግር በርበሬ መንቀላቅቷችሁን እርስ በርስ የሚቀኙላቸው ፑቲን ለአውሮፓውያኑ የመርዝ ችግኝ ሆነውባቸዋል ይሏቸዋል። አይዋጥ አይተፋ። ቢሸሿቸውም ቢርቋቸውም ፑቲን የጥላቸውን ያህል ተከትለዋቸዋል። በጭንቅላታቸው የማይሰረዝ ቀለም ሆነው ተጽፈዋል። አውሮፓውያኑ ሊረሷቸው አልቻሉም። በቀድሞውም የሶቪየት ኅብረት ዘመን ያችን አገር ያውቋታል። የጀርመኑ መሪ አዶልፍ ሂትለርም ጥይታቸውን በገዛ እጃቸው ተግተው የወደቁት የሶቪየት ኅብረቱን ቀዩን ጦር ድራሹን አጠፋዋለሁ እያሉ ለባልተቤታቸው ከነገሯት በቅጽበት ውስጥ ገባ ወጣ እያሉ ሲቃኙ ቀዩ ጦር ቀርቦ
አገጫቸው የጺማቸውን ያህል አገጫቸው ስር ቀርቦ ሲታያቸው ነው። ሰውየው በዚያን ጊዜ ታዲያ የወገባቸውን ሽጉጥ ላሳርገው ክርችም ምን ያሉት ይሄ ነው። በፊቱኑ ያቋታል። ፈረንሳይም ብትሆን ጀርመንም ሩሲያን በተገቢው ያውቋታል። አንድ አይን ያለው በአፈር አይጫወትም። ያንን ያስታውሳሉ። እስኪ ወደ ኮሪያ ልሳነ ምድር እንለፍ። ሰሜን ኮሪያን እናገኛለን። የኒውክለር ጦር መሳሪያዋን እያዘመነችና እያስፋፋች ያለችዋ ፒዮንግያንግ ለቀጠናዊ ባላንጦቿ ለጃፓንና ለደቡብ ኮሪያ ወዲያም ለአሜሪካ የማይወጡትን የስጋት ወጥመድ ጋር ጣባቸዋለች ይላሉ። አሜሪካ ከብዙ ሺህ ማይል ተከስታ ነው በዚያ የኮሪያ ልሳነ ምድር ሰሜን ኮሪያ ላይ የምትመጣው። ጃፓን ላይ ከ54,000 በላይ ወታደሮች አስደፍጣለች አሜሪካ። በደቡብ ኮሪያም ከ28,500 በላይ ወታደሮች እንዳሏት ይነገራል። የባህር ሰርጓጅ የጦር መርከቦች፣ ሌሎች የጦር መርከቦች፣ እጅግ አደገኛ የሚባሉት የቶም ሃዋክ ክሩይዝ ሚሳይሎችና ሌሎች የጦር መሳሪያዎች በገፍ በዚያ የኮሪያ ልሳነ ምድር በተለይም በጃፓንና በደቡብ ኮሪያ በዚያ ምድር ሰፍረዋል። አሜሪካ አስፍራለች። ሰሜን ኮሪያ ደግሞ ከኒኩለር ጦር መሳሪያ በላይ መፍትሄ የለም፣ ለሁሉም ላጲስ አለ አይደለም ወይ የተዘጋጀ ያንን ስትል ቆማለች። ሰሜን ኮሪያ ዛሬ ግን ከገዛ ውስጧ ችግር ወጥቶባታል። ያውም ኪም ገና ሳይሞቱ በልጃቸውና በእህታቸው መካከል የስልጣኑ ጉዳይ ሽኩቻ አስነስቷል። የኪም ጆንጉን ሴት ልጅ ኪም ጇይ እና በእህታቸው ኪም ዮጆንግ መካከል ገና ኪም ራሳቸው ሳይሞቱ የስልጣን ሽኩቻው መበርታቱና ብጥብጡ መድራቱ ይነገራል። ኪም ስልጣናቸው ለሴት ልጃቸው የማውረስ ዕቅዳቸው እህታቸውን አስከፍቶና አስቆጥቶ ያችን የ26 ሚሊዮኖች እናት አገር ሰሜን ኮሪያን ዛሬ ሁሉም ከንፈሩን አስጥሎታል። ኩርፊያ። እህትየዋም እኔ ነኝ ስልጣኑ የሚገባኝ ከአባቴ ከኪም ኢልሱንግ አንተ ብትወርስም፣ ነገር ግን አንተ ከታጣህ እኔ ነኝ የስልጣኑ ባለቤት እያሉ ነው። ልጅየዋም ከአባታቸው ይሄ ቃል ተገብቶላታልና ስልጣኑ የኔ ነው የሚል የበረታና የቋመጠ ዕቅዷ እየተነገረባት ነው። ሰሜን ኮሪያ በዚህ ውስጥ ነው ያለችው። ቀጣይስ ምን ይገጥማት? በምን መፍትሄው ሊቆም? መፍትሄው እንዴት ሊገኝ ይችላል? ኪምስ ገና መቼ ሞታቸው ቀርቶ ህመማቸውስ ገና መች ታየ? ምን ሆኑ? ምንድነው ውስጠ ምስጢሩ? ጥያቄ ብቻ ነው። እርሳቸው ገና አንዳች ነገር ሳይሆኑ ገና ለዚያውም በዚያ ፈርጣማ ወጣትነት እያሉ በስልጣን ጉዳይ ልጃቸውና እህታቸው መባላታቸው ወይ ዘር አዳም ለካስ ምድር ምን ጉድ ይዛለች የሚል ትዝብትን አጭሯል። ከዚያው ከእስያ ቀጠና ሳንወጣ የጃፓንን ጦር ኃይል ውስጥ ምስጢር እናያለን። ኢዝ ጃፓንስ አርሚ ሪያሊ አን አርሚ ዲፔንድስ ሁ ዩ አስክ። የጃፓን ጦር ኃይል እውን የጦር ኃይል ነው ወይ? ጉዳዩ እንዴት ነው? የጥያቄ ለምን ተነሳ? ጃፓን እንደ አውሮፓኑ አቆጣጠር ከ1945 የሁለተኛ ዓለም ጦርነት መጠናቀቅ በኋላ የጦር ኃይሏን እንዳትገነባ አሜሪካን በፐርል ሃርበር ከሰራቻት የዚያ መሰል አስከፊ ሰቆቃ አንጻር ጃፓንን እኔ ከለላና ጥበቃ ሰጣለሁ ስትል አሜሪካ ቃል ገብታለች። ከዚያ ውጭ የጦር መሳሪያ እንዳሰራ አሰራም። የጃፓን ሕገ መንግሥት ያንን ይከለክላታል። ነገር ግን በዚህ ዘመን አሁን በቅርቡ ጃፓን የረዥምና የአጭር ርቀት ተምዘግዛጊ ሚሳይሎቿን ከቻይና በምትዋሰንበት የባህር ክልል አቅራቢያ ማጥመዷ ይነገራል። ይህም ቢሆን በአሜሪካ ዕውቅና የተሠራ ነው፣ የተፈቀደ ጉዳይ ነው። ቻይና የመበርታቷና የጦር ኃይሏን ግዝፈትና ጥንካሬ የማየቷ ነገር አሜሪካ ወዲህም የአሜሪካ ጦር ኃይል የመከፋፈሉ ነገር ኃይል ሊያሳጣ ስለሚችል በሚል ስሌትና ቀመር ጃፓንም የጦር ኃይሏን ማጠናከሯን የሚያሳዩት ብዙዎች ናቸው። የአሜሪካ ጦር ኃይል ተዳክሟል ወይም ደግሞ ወዲያና ወዲህ ተከፋፍሏል የሚለው ነገር የተንታኞቹ ነው። ተንታኞቹ ያንን ያሳያሉ። ነገር ግን አሜሪካ የትም ቢሆን የት የጦር ኃይሏ እንዳልደከመና የብርታቱን ነገር ታሳያለች። በቬኔዙዌላ ገብታ የሀገሪቱን ፕሬዚደንት ኒኮላስ ማዱሮን ከነምሽታቸው አፍንጫቸውን ሰንጋ ላጣርጋቸዋለች። በኢራን አሁን ካለው ሁኔታ አንጻር ኢራንንም ለመምታት ስትል ያዘጋጀችውን ወደ በኋላ ላይ ከደቂቃዎች በኋላ መለስ ብዬ እመጣለሁ ያንን አዘጋጅታለች አሜሪካ። ሌላው ቀርቶ እኮ አሜሪካ ሩሲያና ቻይናን፣ ሰሜን ኮሪያን የኒውክለር ጦር መሳሪያ ትጥቅ አስፈታለሁ የሚል ያቅዳላት። አሜሪካ በ86 ሀገራት በዓለም ላይ ከ850 በላይ የጦር ማዘዣዎች እንዳሏት ይነገራል። የትኛውም ሀገር የዚህ መሰል ቀርቶ
1 2 3 የጦር ማዘዣዎች ያሉት የለም ኃያል በሚል ስም የሚጠሩት እንኳን። አሜሪካ የዚህን ያህል ኃያልና በጣም ጠንካራ ክንድ አላት። ለዚያም ነው ማዱሮን ላጥ አርጋ ስትወስዷቸው ተጠንቀቁ፣ እናንተ አጉል የምትስቁና የምትቦርቁት ሁላችሁ የዚህ መሰሉ ሰቆቃ ተጋሪ ናችሁ፣ ወይም ደግሞ ነግበኔን ወቁት። ለማንም የሚመለስ ክራንቻ የለንም፣ ሹልና ረዣዥም፣ ወዲህም ጡንቻችን ጠንካራና ረዣዥም ነው፣ የማይደርስበት የማይዘረጋበት የለም ሲሉ ማስጠንቀቃቸው የአሜሪካ ባለሥልጣናት ያንን መነዛዝረው አሳይተዋል፣ ገልጠዋል። አሜሪካ ማለት ይሄ ናት። ወደ መጨረሻው ያደረግኩት የኢራን የኢዝራኤልና የአሜሪካ ጉዳይ ልለፍ። ኢራን ዛሬ ዊ ዊል ቲች ትራምፕ አለሰን ነው ያለችው። ትራምፕን እናስተምረዋለን፣ ግድ የለም ሆን ብሎ ወይም ይህን ጦርነት አምኖበት ወደ ጦርነት ከእኛ ጋር የሚገባ ከሆነ እናስተምረዋለን። በዘመኗ አሜሪካም ትሁን ሹማምንቶቿ ተምረው አይተው ሰምተው የማያውቁትን ትምህርት እንሰጠዋለን። ትራምፕን ይግባ ወደ ጦርነቱ እንተያያለን ብለዋል። ይህንን የተናገሩት ደግሞ የኢራኑ ጦር ኃይል ዋና አዛዥ ሜጀር ጀነራል አብዱራሂም ሙሳቪ ናቸው። ጦራችን ተሰብቋል። እኛ ድርድር የምንፈልገው ከአሜሪካ ጋር ነው። አሜሪካ መደራደር ከፈለገች የምትደራደርባቸውን ነጥቦቿን በራሷ ትግለጥ። የኢዝራኤል ጣልቃ ገብነት የሚታሰብ ጉዳይ አይደለም። ለዚያውም አሉ አሜሪካን ድርድሩን ከፈለገችም የቀጣው ድርድር ሂደት ነገ ማክሰኞ በስዊዘርላንድ ጄኔቫ ይካሄዳል ተብሎ እየተጠበቀ ነው። ነገር ግን ከዚያ ወዲህ የሚወጡት መረጃዎች ሁለቱን ሀገራት ወደ ለየለት የጦርነት አውድ የሚወስዱ ሆነዋል። የቃላት ጦርነቶቹ፣ የቃላት እላፊዎቹ በጣም የሚያጎሹና የሚያደፈርሱ ሆነዋል። ይሄ ተብሏል እና የኢራኑ ጦር ኃይል ዋና አዛዥ ይሄንን ሲዝቱ ሲያስጠነቀቁ ትራምፕን እናስተምረዋለን፣ አሜሪካን ትምህርት እንሰጣታለን ሲሉ የኢራኑ መንፈሳዊ መሪ አያቶላ አሊ ሰይድ ካሚኔይ ልዩ አማካሪ ወይም ከፍተኛ አማካሪው አሊ ላሪጃኒ በበኩላቸው ይህንን አሉ። ኢራን የምትደራደርበት ጉዳይ አንድ ብቻ ነው፣ የኒውክለር ጦር መሳሪያ ጉዳይ፣ የኒውክለር ፕሮግራሟ ጉዳይ። በተረፈ ግን የባለስቲክ ሚሳይሎቿ ጉዳይ የህልውና ጉዳይ ነው፣ የሀገር የደህንነት የጸጥታ ጉዳይ ነው። ወዲህም ዩራኒየም አታብላላም፣ ዩራኒየም የማብላላቷ ነገር ተኮላሽቶ ተልፈስፍሶ እንዲቀር የሚለው ነገር ፈጽሞ ለድርድር የሚቀርብ ጉዳይም አይደለም። ቀድሞ ነገር አይታሰብም። በቀጠናው ያሉትን ታጣቂ ኃይሎች ኢራን ትደግፋለች፣ ትሰንቃለች፣ ታስታጥቃለች፣ ታሰማራለች የሚባለውን ነገር ታቁም የሚለውም ነገር ቢሆን በአፍንጫ ይውጣ፣ ጥንቅር ይበል። ያውላችሁ አላውቅም ብለዋል የኢራን ባለሥልጣናት። በተለይም የኢራኑ መንፈሳዊ መሪ አያቶላ አሊ ሰይድ ካሚኔይ ከፍተኛ አማካሪው አሊ ላሪጃኒ ናቸው ይህንን የተናገሩት። አሜሪካ በበኩሏ ፕሬዚደንቷ ዶናልድ ትራምፕ ምንድን ያሉት? እንኪያሳሉ ከዚህ ቀደም ያስገባናቸው የጦር አውሮፕላን ጫኝ መርከቦቻችን እንዳሉ ሆነው አሉ። አሁን ደግሞ በአፋጣኝ የዩኤስኤስ ጀራልድ አር ፎርድ የጦር አውሮፕላን ጫኝ ግዙፏ የዓለማችንን መርከብ ወደዚያ ጉዞ ትጀምራለች። ጦርነቱ የማይቀር ሆኗል ማለት ነው። በአንድ እጅ ሰዓት፣ በአንድ እጅ ሰዓት፣ በአንድ እጅ ጌጥ፣ በአንድ እጅ ደግሞ የመርዝ ብልቃጥ። ይሄ ጉዳይ በአንድ ሐሳብ ብዙ መንትያ እቅዶች የተነገሩበት ነው። በዚያ ላይ የአሜሪካው ፕሬዚደንት ዶናልድ ትራምፕ ኢዝራኤል ኢራንን በሚሳይሎቿ ላይ ጥቃት የምትፈጽም ከሆነ ያሻትን እንደግፋታለን፣ እንሰጣታለን። አሜሪካ ለኢዝራኤል ያዘጋጀችው ድጋፍ ምንድን ነው ከተባለ ደግሞ ሁለቱን ብቻ ልጥቀስ። የመጀመሪያው በአየር ላይ ሳሉ ነዳጅ የሚሞሉትን ግዙፍ አውሮፕላኖቿን መስጠት። ሁለተኛው ለኢዝራኤል የጦር አውሮፕላኖችና የጦር መሳሪያዎች ምድራቸውና የአየር ክልላቸውን እንዲሰጡ ሀገራትን ማግባባት። ሀገራቱ ደግሞ ሳውዲ አረቢያ፣ ዮርዳኖስና የተባበሩት አረብ ኤምሬት ሁሉም ነገር ቅርት ይበል፣ ሁሉም ነገር ጥንቅር ይበል፣ የአየር ክልላችንንም ምድራችንንም ኢራን ትጠቃ ዘንድ አንፈቅድም ብለዋል። በአንጻሩ ኢራንም ሌሎች ሀገራትን ታጠቃ ዘንድ ምንም ፈቃድ አንሰጥም ብለዋል። ይሄ ጉዳይ ዛሬም ወጥቷል። ነገሮች እየተብላሉ እየኮመጠጡና በጣም ሌላ ወዝ ሌላ መስመር ይዘው ወጥተዋል። በኢራን የተቃውሞ ሂደቱ በከፍተኛ ደረጃ አስከፊ በሆነበት ወቅት የኢራን የጸጥታ ኃይሎች እየተኮሱ ለገደሏቸው ሰዎች የጥይት ዋጋ ትከፍላላችሁ ብለዋል የሚል መረጃ ስካይ ኒውስ ዛሬ አውጥቷል። ታዲያ ይህንን ስናይ ሰብአዊነት አሊያም ደግሞ የሰብአዊ መብት ጉዳይ በየትኛው የምድሪቱ ክፍል ነው ከወረቀት ወርዶ በሰው አእምሮ ውስጥ ያለው?
ጥያቄ ብቻ ነው። ሰው የሞቱ ነገር በሰው ይፈረድበታል። ይሙት በቃ እየተባለ ሰው በሰው ላይ ይፈርዳል። ነገር ግን አንድም ሰው ከሞት አይቀርም። ሁሉም ጊዜውን ጠብቆ ይሄዳል። ይሄ ጉዳይ በዚያ የመካከለኛው ምስራቅ ቀጠናን እየናጠና እያናወጠ ቀጥሏል። የሰላም ጉዳይስ ከተባለ ሰላም የት አለ? በሰማይ ሰላም ይሁን በምድርም ሰላም ይሁን የተባለው የመጽሐፍ ቃል እውን አለ ወይ? የለም። ምናልባት የሰማዩ ሰላም ካለይ የምድር ሰላም ግን ይኸው እየተበጠበጠ ለብዙዎች ሕልውና ጠንቅ ጋርጦ የለም ወይ? አረ ለመሆኑ ሰላምን ከሰላም ዋልክ ከሰላም አደርክ በስተቀር በልቡ ሰላምን ያሳደረና ስለ ሰላም የተጨነቀ ስለ ሰላም የወጣ የተላከ ኃይል አለ ወይ? የለም። ለምድር ሰላም መመኘት አንድ ነገር ነው። የሰው ልጅ ለራሱ የሰላም መሳሪያ መሆን ደግሞ ሌላ ትልቁ ተልእኮ ነው። የሰላም መሳሪያ አድርገኝ ብሎ ስለ ሰላም መሰማራት መላክ። ሰዎች ሰላም ሲያገኙ ምድር ሰላም ናት። የሰው ልጅ ከልቡ ሰላም ሲያጣ ምድር ሰላሟ ይናወጣል። ይህም ሆኖ ግን የሰው ልጅ ኗሪው በምድር ላይ ጊዜውን ጨርሶ ይሰናበታል። ምድር ግን ትቀጥላለች። ሰላምን የሚያመጣ ሰላምን የሚያውቅ ስለ ሰላም ዋጋ የሚከፍል ሰው ማን ነው? ከልቡ ሰላም የሚተነፍስ ከልቡ ሰላምን የሚያሳይ ከልቡ ሰላምን የሚመክርና ሰላምን የሚኖር ውድ ኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ነገ በሌላ ርዕሰ ጉዳይ እጠብቃችኋለሁ። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።